ተደራጅተው መሬት ተሰጥቷቸው ወደ ግንባታ ፕሮሰስ የገቡ ደግሞ ወደ 40 ይሆናሉ። ሰላም ተመልካቾቻችን፣ የቤት አዲስ ፕሮግራማችን አሁን ተጀምሯል። በዛሬው የቤት አዲስ ፕሮግራማችን በከተማዋ ላይ ከቀረቡ የተለያዩ የቤት ልማት አማራጮች ውስጥ ገብተው በማህበር ተደራጅተው ቤታቸውን እየገነቡ ስለሚገኙ የከተማዋ ነዋሪዎች ይሆናል። በዚህ የቤት ልማት አማራጭም ከተማዋ ላይ ታዲያ ወደ 40 የሚደርሱ ማህበራት የግንባታ ሂደታቸው በንቁ እንቅስቃሴ ላይ ይገኛል። አደረጃጀታቸው ምን ይመስላል? እነዚህ ቤቶች የግንባታ ሂደታቸውስ? በዛሬው ፕሮግራማችን የምንመለከተው ይሆናል። አብራችሁን ቆዩ። የተደራጀ ነው እንግዲህ አንድ አመት በፊት ነው። አሁን ሂደቱ የኮንስትራክሽኑ ነሐሴ 20 አካባቢ ነው የተጀመረው ርክክብ ያደረግነው። አሁን ባለበት ደረጃ ወደ 6% ያህል ተሰርቷል እና በኮንትራት ውሉ መሰረት እየተሰራ ነው። ፕሮግረሱ ጥሩ ነው። ከዚህ በፊት 20/80 እና 40/60 ተመዝጋቢ ከነበርን ተመዝግበን 2005 ላይ ተመዝግበን ከነበርነው ነው ተሰባስበው ኦንላይን ምዝገባ በራሳችሁ በማህበር ተደራጅታችሁ መስራት የምትፈልጉ በሚለው ተመዝግበን ነው ከሱ ተመርጠን አሁን እዚህ በውሃ ልማት ሳይት በጂ+9 72 አባላት ያሉት የቤት ስራ ማህበር ላይ ቤቶች ማህበር በደለደለን መሰረት በዛ መሰረት ነው አሁን ስራችን የጀመርነው። ካሉት ሞዳሊቲዎች በማህበር ተደራጅተን ለመስራት አቅምና ፍላጎት ያላቸው በሚለው በዛ ፕሮግራም ውስጥ ተሳትፈን ነው እዚህ የደረስነውና እስካሁን ባለው ሂደታችን ብዙ ነገሮችን አድርገን እዚህ ደርሰናል። አሁን ያለው ነገር ገንዘብ አቅርቦቱን በተመለከተ ያው የግንባታውን ወጪ ነው አባላት እንዲከፍሉ የሚጠበቀው። ቦታ በነፃ ነው መንግስት የሰጠን። የግንባታ ወጪውን በተመለከተ 70% አባላት እንዲሸፍኑ ነው የሚጠበቀው። 30% ደግሞ መንግስት በሚያመቻቸው በብድር አገልግሎት ነው የታሰበው። አሁን እዚህ ያለ ነው ቃሊቲ ውሃ ልማት አካባቢ ነው። ከ3.98 በተለምዶ የምንለው በሄክታር የምንጠራው ሳይት ውስጥ አንዱ ነው። ከኋላችን የምናየው ህንጻ የፎይታ የሚባል ማህበር ህንጻ ግንባታ ላይ ያለ ፕሮሰስ ነው። የተደራጁት ያው በ70/30 የማህበር ግንባታ ውስጥ በህብረት ስራ ተደራጅተው ከመጡት ውስጥ አንዱ የሆነው ማህበር ነው ይሄ ከኋላችን የምናየውና የተደራጁት 70% እነሱ ፕሮቫይድ አድርገው ገንዘብ ወይ ደግሞ ቁጠባ በዝግ አካውንት ውስጥ አስገብተው 30%ን ደግሞ መንግስት ፕሮቫይድ አድርጎላቸው የመሬት እና የለማ መሰረተ ልማት አቅርቦላቸው ከዛ በኋላ ወደ ግንባታ ፕሮሰስ እንዲገቡ ከተዘጋጀው ሞዳሊቲ ውስጥ አንዱ ፕሮሰስ ነው። አሁን እዚህ ጋር የምታዩት ጽኑ ተስፋ ፕሮጀክት ነው የሚባለው። አሁን ያለበት ደረጃ የፉቲንግ ኮንክሪት ተሞልቶ ባክፊል ስራዎችን የሚሰራበት ነው። የአሰራር ፕሮግረሳቸው እንደያ ፕሮጀክቱ እንደጀመሩበት ይለያያል። ለምሳሌ ቀድሞ የገባ ይሄኛ ነው። ስለዚህ በዚህ በምታዩበት ደረጃ ነው ያለው። ሌሎቹ ለምሳሌ ሀሰት ፉቲንግ ኮረል ኤክስካቬሽን ቁፋሮ ላይ ነው ያለው። ቤተሰላም እንደዚህ ኦልሞስት ዲዛይን ሌቭሉ አልቆ ወደ ሊን ኮንክሪት ሊሄዱ ላይ ነው። ውብ አዲስ ደግሞ እዚህ ጋር ነው ከጎን ነው ያለው። እነሱም ኤክስካቬሽን አልቆ ሊን ኮንክሪት ግማሹ አልቆ ወደ ብረት ስራ ለመጀመር ነው ያለው። ስለዚህ ፕሮግረሳቸው የተለያየ ነው። ለምን የተለያየው? ያገባባቸው ሁኔታ ስለተለያየ ማለት ነው። G+9 አንድ ቤዝመንት አለው እና ሰርቪስ ፍሎርም አለው። እንደምታዩ ነው ፕሮግረሱን። እንደ አሁን እዚህ 93% ያሰብነውና አሳክተናል ማለት የጀመርነው በዝናብ ወቅት እንደመሆኑ ኤክስካቬት ማድረግ በጣም አስቸጋሪ ነበረ። አሁን እኛ እየሰራን ያለነው እንደምታዩ የሰብስትራክቸራል ፓርቱ ነው። ሰብስትራክቸራል ፓርት ሲያልቅ ሱፐር ስትራክቸር ይጀምራል። ሱፐር ስትራክቸራልን ከጨረስን በኋላ የፊኒሺንግ ስራዎች ይኖራሉ። በአጠቃላይ አሁን ወደ 60 ያክል ማህበር ቤቶች ተደራጅተው መሬት ተሰጥቷቸው ወደ ግንባታ ፕሮሰስ የገቡ ደግሞ ወደ 40 ይሆናሉ።
40ዎቹ ማህበራት ያው የግንባታ ማስጀመሪያውንም የግንባታ ፍቃድ ሰርቲፊኬቱንም ጨርሰው ወደ ግንባታው ፕሮሰስ የገቡ ናቸው። የተቀሩት 20ዎቹ ደግሞ የዲዛይን ማጸደቅና የግንባታ ማውጫ ፕሮሰስ ላይ ነው ያሉት። የተቀሩት 40ዎቹ ውስጥ አሁን አብዛኛው በሰብስትራክቸር በመጨረስና ኦልሞስት በፈርስት ፍሎር የደረሱ አሉ። አብዛኛው ያው ጥሩ ግንባታ ፕሮሰስ ላይ ነው ያሉት። ከተማዋ ላይ እየተከናወኑ ያሉ የማህበራት ቤት ግንባታዎችን እየተመለከትን እንገኛለን። አብዛኛዎቹ የመሰረት ስራዎቻቸው ተጠናቀው ወደ ቀጣይ የግንባታ ደረጃ እየተሸጋገሩ እንደሆነም ተመልክተናል። ይህም ለቤት ገንቢዎቹ ተጨባጭ ተስፋን የሰጠ ይሆናል። የማህበራቱ ተወካዮችም በቦታው ተገኝተው ግንባታዎቻቸውን አብረው እያከናወኑ ነው የሚገኙት። አማራጭነቱ ምንም ጥርጥር የለውም። ምክንያቱም ይሄ ማዕቀፍ ባይኖር እንደገና የማግኘታችን እድል ጠባብ ነው። ወደ ረጅም ጊዜ ሊቀየር ይችላል። አቅም ያለው መንግስትም የተለያየ የመሬትም የተለያየ የማቴሪያል ድጋፍ እያደረገ ወደ እንደዚህ አይነት ማዕቀፍ ውስጥ መምጣቱ በአዲስ አበባ ውስጥ ያለውን የቤት እጥረት ይቀርፋል ብዬ ትልቅ እምነት አለኝ። ምክንያቱም አሁን እንደኛ እንደ ማህበር ስታስቢ 72 አባወራ በውስጡ ብዙ ሰው ያለ ብዙ ሰው ነው የሚይዘው። በዚህ በእኛ ሳይት ውስጥ ደግሞ 9 ብሎኮች አሉ። 9 ብሎኮች ላይ እያንዳንዱ የተለያየ አይነት ቢኖረውም 78 ሰው ያለው አለ። ስለዚህ ወደ 600 ምናምን አባወራ ነው እዚህ ሳይት ውስጥ ያለው። ስለዚህ በውስጣቸው የሚይዘው ብዙ ሰው ስለሚኖር ትልቅ ነገር ነው። የቤት እጥረቱንም በትልቅ ይፈታል ብዬ አስባለሁ። ይሄኛው አማራጭ አለ የሚባለውን አቅምንና ሁኔታዎችን ጊዜዎችን ኮንሲደር ያደረገውን ነገር አድርጎ አማራጭ የሚወቱን ነገር ህዝቡ አይቶ የተሻለ ምክንያቱም ቤት በዚህ ሰዓት በጣም ውድ ነው። ቦታም ማግኘቱ ከባድ ስለሆነ በእንደዚህ አይነት አማራጮች መታቀፉ ምንም ጥርጥር የለውም የተሻለ ነው ለሁሉም ህብረተሰብ። እኛም ወደዚህ ማህበር ስንገባ ትንሽ ቻሌንጆች ይገጥሙናል የሚል ነገር አለ። ቢሆንም ቻሌንጁ ላይ አሁን ላይ ትልቁ ትኩረት ለሌላም ወደፊትም ለሚመጡ አባላቶች እንደኔ የምመክረው ነገር ምንድነው በዚህ ፕሮግራም ታቅፎ ይሄን ፕሮግራም ቢጠቀሙበት። አቅምና ፍላጎት አላቸው። በተለይም ያው ትንሽ አቅም ይጠይቃል። ይሄ ለሁሉም ሰው አፎርዳብል ላይሆን ይችላል። አቅምና ፍላጎት አላቸው። ያን ከመጠበቅና እጣ ከመጠበቅና ከመቀመጥ ይልቅ በዚህ ሲስተም ላይ ወይም በዚህ ስርዓት ላይ ታቅፈው የቤት ባለቤት የመሆንና የመኖሪያ ቤት ጥያቄያቸውን ምላሽ ሊያገኙ የሚችሉበት እድል ሰፊ ነው። ከአባላት የሚጠበቀው ቦታው መንግስት እስካቀረበና አካባቢው መሰረተ ልማት የተሟላው የመንገድ አቅርቦት አስፈላጊው መሰረተ ልማቶች የተሟላውን አካባቢ መንግስት ካቀረበ በኋላ እኛ ቦታውን ተረክበን የራሳችን ኮንትራክተር የራሳችን አማካሪ ቀጥረን ወደ ስራ ነው የገባነው። በዛ መሰረት ስራውን የምናሰራው ኮሚቴዎች ማህበሩ የመረጠን ኮሚቴዎች ነን። በዚህ መሰረት አባላት ተጠናክረው የሚጠበቅባቸውን ክፍያ እየከፈሉ ለኮንስትራክሽኑ የሚያስፈልገውን ወጪ ማለት ነው ስራውን ማስቀጠል ይችላሉ እና ከዚያ አኳያ ይሄ የማህበር በ70/30 መርሃ ግብር የተደራጁት ማህበራት በትክክልም አሁን ላይ ቦታ ተሰጥቶን ስራ ላይ ነን የምንገኘው። ትልቅ አድቫንቴጅ ነው በእውነቱ። በተለይ እንዲህ አይነት ቦታ አግኝቶ መንግስት አደላደለው ቦታ እንዲህ አይነት አድቫንቴጅ ጥሩ ቦታ ነው። ሎኬሽኑ ጥሩ ቦታ ነው ያለው። እንደገና በራስ አቅም መስራት ራሱ እየተቆጣጠረ በአቅማችን መሰረት መስራታችን ትልቅ ድጋፍ ነው። ይሄ ሰው እንደዚህ እየተደራጀ በራሱ አቅም በሚፈልገው መንግስት ቦታውን ካዘጋጀለት እንደ ከተማ ውስጥ መሆኑ ራሱ ትልቅ አድቫንቴጅ ነው። እኛ እንደ ተቋም እናደርግላቸው በመጀመሪያ ደረጃ የለማ መሬት እናቀርብላቸዋለን። ከዛ በኋላ ደግሞ የግንባታ ፕሮሰሱ ላይ ከገቡ ደግሞ የኛ ያለማ እንዴት ያለውን የግንባታውን ፕሮሰስ ባለሙያዎች በመደብ በእያንዳንዱ ስቴጅ ላይ እንከታተላለን፣ ድጋፍና ክትትል እናደርጋለን። ከዛ ደግሞ የክፍያ ፕሮሰሶችን ለግንባታ የሚያስፈልጉ ከዚህ ጋር አካውንታቸው ላይ እንዲንቀሳቀስ ድጋፍ እናደርግላቸዋለን። እንዲሁም የተቆጠበው የህዝብ ሀብት እንዳይባክንና እንዳይሰረቅ የሚያስፈልጉ ሞዳሊቲዎችን በመከተል ማኑዋሎችን በመከተል ክትትል እናደርጋለን። መንግስትም ኃላፊነቱን ተወጥቷል። መሬቱን ተረክበናል። ከዛ በኋላ የሚደረጉ ክትትሎችንና ድጋፎችን አሁንም እያደረገልን ነው። በምንፈልገው ነገር ከኮንትራክተር ከኮንሰልታንት ማንኛውም ጥያቄ የተለያየ ነገር ሀሳብ የሚኖረን ነገር በሙሉ ቤቶች ልማት ከጎናችን ሆኖ በፎሎ አፕ
ከግንባታ ቢሮ ጋር እያየን ትላል። በቃ አሁን የብድሩንም ያለውንም ማለቅ የሚቻለውን ነገር በሙሉ እኛ በቤቶች ልማት በኩል እናገኛለንና ይሄ በተሻለ ጥሩ ነገር ነው። ክትትል ያደርጋሉ። ቤቶች ልማት ይመጣሉ። የክፍለ ከተማም መሐንዲሶች በየተወሰነ ጊዜ ውስጥ እየመጡ እንደ ወርክ ፕሮግረሱ እየመጡ ቼክ እያደረጉ አፕሮቫል እየሰጡ ስራው ይቀጥላል። ከቤቶች ያው እስካሁን ድረስ በተደረገልን አጠቃላይ ሁኔታ መሬት ከሊዝ ነፃ መንግስት አቅርቦልናል። አንዳንድ ፋሲሊቲዎችን አደራጅቶናል። አጠቃላይ ማህበራቱን በኦርጋናይዝድ አድርጎ ለሲስተሙ በሚመች መልኩ በየግሩፕ አድርጎ ማህበራቱ ተደራጅተው ወደዚህ መጥተው ይህን ፕሮግራም እንዲያደርጉ ብዙ ጥረት አድርጎልናል እና ከነበረው አጠቃላይ ሂደት አሁን ላይ ያለው ነገር የተሻለና ጥሩ አማራጭ ነው። ማህበሩ በራሱ ኮሚቴዎች አሉት። እነዛ ኮሚቴዎች የጨረታ ሂደት አውጥተው በዛ መሰረት ኮንትራክተርና ኮንሰልታንት ተመርጠው ወደ ስራ ነው የገባነው። ከዛ በኋላ ባለድርሻ አካላት አሉ። ማን ነው? የከተማ አስተዳደሩ የቤቶች ልማትና አስተዳደር ቢሮ አለ። የራሳቸው መሐንዲሶች እየመጡ ስራውን ይከታተላሉ፣ አስፈላጊውን ሁሉ ድጋፍ ይሰጣሉ። እንዲሁም የከተማ አስተዳደሩ የግንባታ ፍቃድና ቁጥጥር ባለስልጣን ባለሙያዎች በየጊዜው እየመጡ ተገቢውን ቁጥጥር ያደርጋሉ፣ ድጋፍ ያደርጋሉ ማለት ነው። እንግዲህ ያው አንድ ፕሮጀክትን ውጤታማ የሚያደርገው ኪ ፐርሶኔሎች አሉ፣ ኢኩዊፕመንት አለ፣ ማቴሪያል አለ። ስለዚህ ለፕሮጀክቱ የሚያስፈልገውን ኪ ፐርሶኔሎች አሳይን በማድረግ ፕሮጀክት ማናጀሮችን፣ ሳይት መሐንዲሶችን፣ ፎርማኖችን፣ ኦፊስ መሐንዲሶችን በቦታው አድርገናል። ከጀርባችሁ የምታዩትም ፕላይውድ ኦልሬዲ የተዘጋጀ አለ፣ ኤች ፍሬሞች የተዘጋጁ አሉ፣ ሲኤችኤሶች። እነዚህ ማቴሪያሎችን በኢኩዊፕመንትም ፉሊ ተዘጋጅተናል ማለት ነው ፕሮጀክቱ ውጤታማ እንዲሆን። ፕሮጀክቱ ኮንትራክት ታይሙም ከተሰጠን አንፃር ታይት ነው ስኬጁሉ። ስለዚህ ድርጅታችን ያለውን ሪሶርስ መድቦ ፉሊ ዴዲኬትድ የሆኑ ማንፓወር ማቴሪያልና ሪሶርስ እነዚህ ነገሮች መድቦ ባለን አቅም አግሬሲቭሊ እየሰራን ነው። በዛ መሰረትም ኦልሞስት ከኮንትራክት ታይሙ አንፃር አሁን ያለው ፕሮግረስ ጥሩ የሚባል ነው። በእቅዱ መሰረት እየተሰራ ነው። 2018 ሰኔ ላይ ጨርሰን እናስረክባለን። ሚያዝያ አካባቢ መጨረሻ አካባቢ እናጠናቃለን ነው። ሁለታችን በፌዝ ነው። ስኬሌተን ወርክ ነው የምንሰራው።